ከዛ በኋላ በቤተሰቦቿ አማካኝነት እንግዲህ የቀብር ስርዓቷ ቅድስት ሥላሴ ተከናወነ። በቃ 4 ነጥብ ተከናወነ ቅድስት ሥላሴ። ስለዚህ ምንድነው ይሄን ያህል? ስለዚህ ይሄ ጉዳይ እንዲህ ስለሆነና ይቺ ልጅ ቅድስት ሥላሴ ስለተቀበረች መቀበር የለባትም ብሎ ከመሞቷ በላይ ቀብሯን ማጫጫዋ ተገቢ ነው ወይ? እህት ያለው ልጅ ያለው እናት ያለው ሴትን በዚህ ልክ የሚያከብርና የሚወድ ሰው በሰውነቷ እንዲህ የደረሰባት በምንም መልኩ ይድረስ እሱ በኋላ የህግ አካላት የሚያጣሩ እንደዚህ ነው። መቅደስን እንግዲህ ሰማችኋት። አርቲስት መቅደስ በቃ ድንግል ማርያምን እስከ ማኩረፍ ደርሻለሁ አለች እኮ። የፍቅሯ ብዛት እኮ ነው። ከልጇ ከወዳጇ እንድታማልደው ፍቅሯን በረከቷን የተደገፈ ሰው እንዲያገኛል። አርቲስቷ እንግዲህ ተመልከቱ፣ እንባ እንግዲህ እስኪያንቃት ድረስ ስለመቤታችን መናገር እስኪከብዳት ድረስ እሷ አልፎም ደግሞ ቁጥራቸውን ሁሉ ጠቅሳለች። 120 ስውራን አባቶች አሉ እያለች ነው። 120 ስውራን አባቶች መኖራቸውን ራሱ በምን አወቀች? እናንተም በግላዊ ሐሳብ የምትሰጡ ሰዎች በግል ሐሳባችሁን ስጡ። ሐሳብ ስትሰጡ ግን ይሄ ሐሳብ የኔ ሐሳብ ነው ብላችሁ ስጡ። እኔ ይሄደ ነው ስውሯ ማርያም የሚለው ምንድነው? ምናልባት ታሪክ ምናምን ልትፈጥሩ ትችሉ ይሆናል። ግን ሞት አይደል እንዴ ሁለቱም ያስተናገዱት? ኦርቶዶክሳውያን ናቸው ደግሞ ባይሆኑስ በሰውነት በሰባዊነት አናዝንም? ሴት ልጅ ገዳምን እንድታስተዳድር ወይም አብያተ ክርስቲያናትን እንድትመራ ማን ፈቀደላት? እንዲህ ደግሞ ግለሰቦች ተናገሩ ብላችሁ ደግሞ ሃይማኖታችሁን ልጠሉ የምትሞክሩ ሃይማኖትን ቀይራለሁ የምትሉ እናንተ ደግሞ የዋሃን ጨዋዎች ናችሁ። የግለሰብ ቃል የቤተክርስቲያን ቃል አይደለም። እንዴት ነው ቆይኔ ሃይማኖት ጠፋ ማለት ነው? ካጋር አድባራችሁ ወዛ በራችሁ ላይ ያለው ቤተክርስቲያን ያለው ጸበል እግዚአብሔር የሚሰራበት አይደለም? የእግዚአብሔር መንፈስ የለበትም? ጠላን የሚጠጣው እኮ ስካር ነው እኮ የተያዘው፣ ዓለማዊ ስራ የተያዘው እኮ። አድባራትና ገዳማት ውስጥ እኮ መነኮሳትና መነኮሳይት እንኳን ከእግዚአብሔር ጋር እንዳይገናኙ መከራና ፈተና እየሆነባቸው ነው ህዝቡ እየሄደ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ድምጽ የምትሰሙ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት ዛሬም ወደ እናንተ መጥቷል። እንግዲህ በአገልግሎት በስራ መደራረብ ምክንያት ጥቂት ቆየት ብያለሁ ወደ እናንተ ከመጣው። ብዙ ርዕሰ ጉዳዮች እንግዲህ ቤተክርስቲያንን አስመልክቶ እንዳለፉ አውቃለሁ። ነገር ግን ዛሬ እንግዲህ እግዚአብሔር ፈቅዶ ተገናኝተናል። በጥቂት ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ከዛ አስቀድመው ግን እንግዲህ እንደተለመደው የዚህ ሚዲያ ቤተሰብ ያልሆናችሁ ዝም ብላችሁ የምትመለከቱ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባለሁ። በእግዚአብሔር ስም ጠይቃችኋለሁ። እንዲሁም ደግሞ የሚዲያው ቤተሰብ የሆናችሁ ወዳጆቼ የምትከታተሉኝ ላይክ በማድረግ ሼር በማድረግ ለሌሎች እንዲዳረስ እንድታደርጉ ጠይቃችኋለሁ። ከዚህ ባሻገር በዚህ ዓመት መጨረሻ ላይ እንግዲህ እንደተለመደው 100,000 ሰብስክሪፕሽን ለመግባት ጥረት እያደረኩ እንደሆነ ይታወቃል። ስለዚህ ይህንን በማገዝ ለወዳጅ ለዘመዶቻችሁ ሚዲያውን ሼር በማድረግ ሰብስክራይብ እንዲደረግ አብራችሁኝ እንድትሰሩ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጾሙ ከተጀመረ እንዲህ ያል እኩለ ጾም ላይ ደርሰናል። እግዚአብሔር አምላክ በእድሜ በጤና ጠብቆ እስከ ሰዓት ድረስ እንግዲህ በህይወት እንድንቆይ አድርጎናል። ምስጋና ለቅዱስ ስሙ ይሁንና ካፍታ ቆይታ በኋላ ስመለስ በመርሰ ጉዳይ ቆይታ እናደርጋለን የሚለውን አንድ በአንድ እንመለከታለን ማለት ነው። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም ሆናችሁ የምትከታተሉኝ ማለት ነው የወፍታ ሚዲያ ላይ ነው እንግዲህ ያላችሁት። በድጋሚ አሁን ሚዲያውን ሰብስክራይብ በማድረግ አብራችሁኝ እንድትሆኑ ጠይቃለሁ። ከዛ ባሻገር ዛሬ እንግዲህ ጥቂት ቆይታ እናደርጋለን። እንግዲህ በዚህ በታላቁ ጾማችን ወቅት እጅግ አሳዛኝ የሆነ እንደ ሰው ስናስበው የሚያሳዝነን ጉዳይ ተከስቷል። ይሄ ምንድነው? የታላቁ አባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ የእረፍት በዓላቸውን ለማክበር ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ማህበረ አቡነ ገብረ መንፈስ ቅዱስ የተሰኙ ወጣቶች
በጋራ 3 መኪና ሄደው ነበር ከሶስቱ መኪና መካከል እንግዲህ አንደኛው መኪና ያው እንግዲህ በቴክኒክ ችግር ምክንያት ፍሬን ቢብሎት ወደ ወንዝ ውስጥ ወዴሳ የተባለ አካባቢ ወላይታ ላይ ማለት ነው ወደ ወንዝ ውስጥ በመግባቱ በሚያሳዝን መልኩ 18 ያክል ኦርቶዶክሳውያን ያንድ አካባቢ ያንድ ሀገር ልጆች ያንድ ከተማ ልጆች እንግዲህ ህይወታቸውን አጥተዋል እርግጥ ይሄዱት ታላቁ አባታችንን የአቡነ ገብረ መንፈስ ቅዱስ የረፍታቸውን በዓል በማክበር በእግዚአብሔር ቤት በረከት ለማግኘት ለመልካም ለበጎ ዓላማ ነው የሄዱት በእውነት ገዳሙ ሄደው ገዳሙን በእውነት ተሳልመው የበረከት ቦታ ነውና ያ ቦታ አግኝተው በረከት አግኝተው እግዚአብሔርን አመስግነው በቃል ኪዳኑ ታቦት ተባርከው በጻድቁ ምልጃ ተረድተው ነው ህይወታቸው ያለፈው ሰው ስለዚህ ለበጎ ዓላማ ሄደው ለነፍሳቸው ረፍት ያገኙ ዘንድ ሄደው እግዚአብሔር ደግሞ ወደማያልፈው ዓለም ጠርቷቸዋል በአንድም በሌላ ምክንያት እንደ ሰው ስናስበው እጅግ በጣም ያሳዝናል ካረፉት መካከል ለምሳሌ እኔ አንዷ ሴት አብሮ አደጌ ሰንበት ትምህርት ቤት ያስተማርኳት ታናሺ የነበረች እህቴ ነች ነጻነት አበበ ለምሳሌ እሷን ብናነሳ እጅግ በጣም ደንግጫለሁ በምስል በፌስቡክ ላይ ፎቶዋን ስመለከት አብሮ አደጌ አንድ መንደር አንድ ሰፈር ልጆች ነበርን ከነጻነት ጋራ ሰንበት ትምህርት ቤትም አስተምሬያታለሁ አብረንም አገልግለናልና እንደ ሰው እንዲህ ስናስበው እጅግ በጣም ይዘገናል ይከብዳል እነዚህ ያረፉ ልጆች ወላጆች አላቸው እነሱም ወላጆች ሆነው ደግሞ ልጆችና ሚስት የሚጠብቋቸው ልጆችና ባል የሚጠብቋቸው ናቸው ለምሳሌ ነጻነት የአራት ልጆች እናት ነች እንደዚሁም ሌሎቹም ጠቅላላ በአብዛኛው ባለትዳርና የልጆች አባቶች ናቸው ሚስቶች ያላቸው ባሎች ያላቸው እናት አባት አላቸው ድንገተኛም እንደመሆኑ መጠን እጅግ በጣም አሳዛኝ እጅግ በጣም እንደ ሰው ስናስበው በእውነት በጣም ልብን የሚሰብር ነው ነገር ግን ሁሉን ማድረግ የሚችል እግዚአብሔር ነውና እርሱ በወደደና እርሱ በፈቀደ መንገድ እነዚህን ልጆች ወደ ራሱ ወደ ቅፉ ሰብስቧቸዋል ስለዚህ እነዚህ ልጆች ወደማያልፈው ዓለም ሄደዋል ቅዱስ ዳዊት እንዳለ እኔ ወደ እርሱ ሄዳለሁ እንጂ እሱ ወደኔ አይመጣም እንዳለ እኛም ወደ እነሱ ነው የምንሄደው ስለዚህ ተዘጋጅተን የምንኖር መሆን አለብን ማለት ነው ነገር ግን በዚህ በድንገተኛ ሐዘን እጅግ በጣም በሚያሳዝን መልኩ ልጆቻቸውን ቤተሰቦቻቸውን ላጡ ታላቁ አባታችን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በእውነት በቀዳሚ በመድረስ ሆስፒታል ተገኝተው በህይወት የተረፉትን አይተዋል ጠይቀዋል በመስቀላቸው ባርከዋቸዋል እጅግ በጣም በሚገርም መልኩ ሄደው ከመጡ በኋላም ይሄንን መልእክት አስተላልፈዋል እስቲ እንስማ በጣም አሳዘነኝ አስለቀሰኝ እኔ ሄጄ ነበር እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ እናንተ ልካችሁኝ ሄጃለሁ በእውነቱ እናንተም ደግሞ ደርሳችሁ ጠይቁ ያየሁት አስለቀሰኝ ህፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች እናቴ እንዴት ናት ተሻላት ወይ ትላለች ደግሞ የሚገርመው እኮ የወንድሟን ማረፍ አልሰማችም እዩ እግዚአብሔር ልጆች እንዲህ አይነት አደጋ እንዲህ አይነት ችግር እንዲህ አይነት በጣም ያስለቅጽም የእግዚአብሔር ልጆች በእውነት ብፁዕ አባታችን ቡራኪው ይድረሰኝ እጅግ ታላቅ አባት ናቸው ክርስትናን ህይወትን በአባታዊነት መልክ የሚገልጡ በእውነት ቤተክርስቲያንን እጅግ በጣም በወጉና በትክክሉ ያገለገሉ ያሉ አባት ናቸው ብፁዕ አቡነ ይስሐቅ እንዲህ ያሉ አባቶችን እግዚአብሔር አምላክ ያበርታልን ያብዛልን ሌሎችም ብፁዓን አባቶች በጉዳዩ ላይ በእውነት ሐዘናቸውን በመግለጥ ነገር ግን ወደ እግዚአብሔር መሄዳቸውን አስበው ቤተሰቦች እንዲጽናኑ መልእክት አስተላልፈዋል እንግዲህ የሀገረ ስብከቱ የምዕራብ አርሲ ሀገረ ስብከት በጉዳዩ ላይ ምን ብሏል የሚለውን እኔ አላየውም በእውነት በጣም ይጠበቃል ከሊቀ ጳጳሱም ከሀገረ ስብከቱም ከአድባራትም ከገዳማትም ይጠበቃል ይሄ እኔ በወቅቱም ለተወሰኑ ሰዎች ደውዬ እዛ ላሉ ካህናት ደውዬ በእውነት ፍታቱ አንድ ላይ ሆኖ ኦርቶዶክሳውያን ሻሸመኔያውያን በሙሉ በጋራ ወጥተው ግባተ መሬት እንዲያደርጉ ሐሳብ ሰጥቼ ነበር እዛ ያለ ካህን ነበርና እንግዲህ አልተሳካለትም ይመስለኛል በተለያየ ቦታ ነው ፍታቱም ቀብሩም የተከናወነው ግን እንደው እንደ አንድ ላይ ቢሆን መልካም ነበር ሀገረ ስብከቱም በዚህ ጉዳይ ላይ የተወሰነ ነገር ማለት ነበረበት እንግዲህ እግዚአብሔር ያውቃል ያለውን ነገር በጠቅላላ ግን በዚህ ምክንያት ሐዘን የደረሰባችሁ ቤተሰቦች በሙሉ እግዚአብሔር አምላክ አጽናኙ መልአክ ልኮ እንዲያጸናችሁ በእውነት መልካም ምኞቴ ነው
ሞታችን ሁላችንም አናውቀውምና ተዘጋጅተን ኑር ነው ብለው። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። እንግዲህ ሁለተኛው ርዕሰ ጉዳይ ሰሞናዊ ጉዳይ ነው። እንግዲህ ሁለተኛው ርዕሰ ጉዳይ በዚህ በሰሜን ሸዋ አካባቢ የሚገኝ ቤተክርስቲያን እንዳለ ከዚህ በፊት ሰምቻለሁ። እመቤታችን የቅድስት ድንግል ማርያም ቤተክርስቲያን ነው፣ ስውሯ ማርያም ስለተባለች ቤተክርስቲያን ጉዳይ ነው የምናወራው። እኔ እንግዲህ በዚህ ጉዳይ ላይ ብዙ ነገር እየተባለ ነው፣ ብዙ ነገር እየተባለ ነው። እኔ መጀመሪያ ከቤተክርስቲያኑ ስያሜ ነው መጀመሪያው። ማን ነው የቤተክርስቲያኑ ስያሜ የሚያወጣው? በእውነት ክርስትናችን ወዴት እየሄደ ነው? ስውሯ ማርያም የሚለው ምንድነው? ምናልባት ታሪክ ምናምን ልትፈጥሩ ትችሉ ይሆናል። ግን እመቤታችን ቅድስት ድንግል ማርያም በአማላጅነቷ ተማምነው በበረከቷ ተደግፈው በእውነት በምልጃዋ ወደ እርሷ የሚመጡትን በሙሉ ፊት የማታስመልስ አንገት የማታስቀልስ በግልጽ የምትናገር በግልጽ ብዙዎችም ድንቅ ነገር የተደረገላቸው ነው። ከዚህ ጋር ተያይዞ አንድ ጉዳይ አነሳላችኋለሁ። ይሄን እንጨርስና ስለ እመቤታችን ድንቅ ነገርና ስውሯ ማርያም የተባለ ቤተክርስቲያን ውስጥ የተፈጠረው ግርግር ሰሞናዊ ጉዳይ እኔ በመጀመሪያ በዚህ ጉዳይ ላይ አሁን አንዲት ሴት እንዳለች ሰምቻለሁ። ይሄንን ገዳም የምታስተዳድርም በሉ ምንም በሉ አላውቅም። አጠቃላይ ሁኔታውን የምትከታተል አንዲት ሴት እንዳለች ሰምቻለሁ። እንግዲህ እቺ ሴት በተመለከተ የመጀመሪያው የሀገረ ስብከቱ ባለቤቶቹ ሀገረ ስብከቱን የሚመሩት ሊቃነ ጳጳሳትና መምሪያዎች ናቸው። ሀገረ ስብከቱ ምንም አላላትም። ስለዚህ እኔ ምንም ልል አልችልም። ከፍ ካለም ደግሞ ሀገረ ስብከቶችን የሚያስተዳድረው ጠቅላይ ቤተ ክህነት ነው። ጠቅላይ ቤተ ክህነቱ ምንም አላላትም። ስለዚህ እኔ እቺ ሴት ለምን እዛ ተገኘች ለምን እንደዚህ ያደረገች የሚል አይደለም። እንደ ስርዓተ ቤተ ክርስቲያን ግን ሴት ልጅ ገዳምን እንድታስተዳድር ወይም አብያተ ክርስቲያናትን እንድትመራ ማን ፈቀደላት? ሴት ልጅ ብቻ አይደለም እኮ ወንድም ሆኖ ወንድ ብቻ አይደለም ካህንም መነኩሴም ሆኖ ቤተክርስቲያኑን ለመምራት የቤተክርስቲያኑ ተጠያቂ ሰው ለመሆን እኮ አንድ ወረዳ ቤተ ክህነት ሊያውቀው ይገባል፣ ሁለት ሀገረ ስብከት ሊያውቀው ይገባል፣ ቀጥሎ ደግሞ ጠቅላይ ቤተ ክህነት ሊያውቀው ይገባል። በስርዓተ ቤተክርስቲያን ደግሞ መሰረት ሀገረ ስብከት የፈቀደለት ሀገረ ስብከት የሚያውቀው አስተዳዳሪ ወይ ቄስ ወይ መነኩሴ ይመራዋል እንጂ አንዲት ሴት አንድ ቤተክርስቲያን ወይም አንድ ገዳምን እንድታስተዳድር ፈላጭ ቆራጭ እንድትሆን እንድትመራ ማን ፈቀደላት? አሁን በማንኛውም ጉዳይ ላይ ተጠያቂ ሆና የምትቀርበው እቺ ሴት ነች። በጣም በሚገርም መልኩ ሚዲያ ላይ መውጣት ስላልፈለኩ ነው እንጂ የሚልስቲችን ሐሳብ ሲል እንግዲህ በጣም አዝነናል። እኔ ሚዲያ ላይ አልወጣም አልታይም ስል እንደ ሽንፈት ተመስሎ ብዙ ወቀሳዎች ሲደርሱ ሰምተናል። ለተነገረው ነገር ሁሉ ቤተክርስቲያን መልስ ስለማሰጥ ነው። ያው እንዳያችሁት የገዳሙ ጉዞ ትክክል አይደለም፣ የገዳማዊ ነው አይደለም፣ የግለሰብ ነው ለሚባለው አባቶችን መልስ ሰጥቷል። ይህ ጉዞ የገዳሙ ጉዞ ነው። ሁለት ደግሞ ህዝበ ምእመናን እባካችሁ፣ ምክንያቱም ሰው አጋንንት ሰው ላይ አድሮ ብዙ ስራ ስለሚሰራ ሰው ሲናገር መርምሩ፣ አቸኩሉ፣ ከአባቶች ተረዱ። ምክንያቱም አንድ ሰው ከቤተ ክርስቲያን በላይ ሊሆን አይችልም። አባቶች አሉ ገዳሙ ላይ በጾም በጸሎት ረጅም ጊዜ የሚያሳልፉ። ስውሯ ማርያም ገዳም እንግዲህ እንደምታውቁ ከ100 በላይ ስውራን አባቶች ያሉበት ብዙ ምእመን የሚድንበት ሰዓት በነበረ ሰዓት ልክ ብዙ ህፃናት አንደበታቸው መፈታት ሲጀምር ብዙ ከብዙ ስራት መፈታት ሲጀምር ዛሬ ላይ ብዙ ፈተና እንደ ቤተክርስቲያን እንግዲህ እንደሰማችሁት ሚዲያ ላይ መውጣት አልፈለኩም ነበረ። ነገር ግን አስገዳጅ ሁኔታዎች ስለወጡና ስለተፈጠሩ ሚዲያ ላይ መውጣት ግድ ሆኖብኝ ወጥቻለሁ እያለች ነው። ከንግግሯም እንደምንሰማው የደብሩ ወይም የገዳሙ ተጠያቂና መላሽ ሰው እንደሆነች እና ቦታውን ስፍራውን በደንብ እንደምታውቅ ነው የምትናገረው። ካህናቱ አባቶች ያውቁታል፣ ሀገረ ስብከቱ እንደሚያውቀውም ጭምር ነው የሐሳቡ እንግዲህ ውስጣዊ መልእክት። ከዚህ ባሻገር ደግሞ እቺ ሴት እንደምትለን ከሆነ ስውሯ ማርያም ላይ ስውራን አባቶች አሉ ነው። ስውራን አባቶች ካሉ እኮ ስውራን አባቶች መኖራቸውም አይታወቅም። ምክንያቱም እነዚህ ስውራን አባቶች በመጀመሪያም የሚሰወሩት እንደዚህ ዓለማዊ ሰው ወይም ዓለማዊ ጠባይ ያለበት ሰው እንዳያገኛቸው እንዳያውቃቸው ነው። እሷ አልፎም ደግሞ ቁጥራቸውን ሁሉ ጠቅሳለች። 120 ስውራን አባቶች አሉ እያለች ነው። 120 ስውራን አባቶች መኖራቸውን ራሱ በምን አወቀች? ይሄንን ማየት በእውነት ተገቢ ነውና በዚህ ጉዳይ ላይ ሴትን ማን ኃላፊ አድርጎ ሾሞ ነው? ሴቶች መነኮሳይት እንኳን ቢኖሩ በሴቶች ገዳም ነው ተወሰነው የሚኖሩት፣ እሱም ከመነኮሱ ነው። በሴቶች ገዳምም እንኳን እመምኔት ሆኖ ወይም ደግሞ የዛ ሁሉ የሴቶች መነኮሳይት መጋቢ ለመሆን በምርጫ ነው፣ በስርዓት ነው፣ በደንብ ነው፣ በህግ ነው እንጂ እንደው ብድግ ብሎ ዝም ብሎ በዚህ ልክና በዚህ መጠን በእውነት ቤተክርስቲያን ውስጥ ግላዊና
ስጋዊ ፈቃድንና ጊዜያዊ ጥቅምን ወይም ደግሞ ዓለማዊ ጥቅምን ለማጋበስ ቤተክርስቲያኗ በዚህ ልክ መነጋገሪያ ማድረግ እጅግ በጣም የሚያሳዝን ነው። ይሄ እንግዲህ የሀገረ ስብከቱ ጉዳይ ነው። ቀጥሎ ደግሞ እንዳልኳችሁ የጠቅላይ ቤተ ክህነት የቤተክርስቲያን የበላይ አካላት የሚመለከታቸው ነው የሚሆነው። ግን እንደው ምንድነው ገንዘብ መስሪያ ቦታ የምታደርጓት ቤተክርስቲያኗን? እንደሚባለው ከሆነ የመኪና መግቢያ ይከፈላል፣ ሌላም አለ፣ ሴትዮዋ ጋርዳላት ይባላል። ብዙ ነገር ነው የሚወራው። ምንድነው ሀገረ ስብከቱ የሚሰራው ነው? አንድ ገዳም ላይ አንድ ደብር ላይ እንዲህ እስኪሆን ድረስ ባለፈው እንግዲህ ከ850 በላይ መኪና ሄዶ በመጨናነቅና በመረጋጋት 3 ሰዎች እንደሞቱ በዜና ተዘግቧል። እኔ እዚህ ላይ ሌላው ማለት የምፈልገው ምዕመናንን ነው መናገር የምፈልገው። እንዴት ነው ቆይ እኔ ሃይማኖት ጠፋ ማለት ነው? ከጋር አድባራችሁ ወዛ በራችሁ ላይ ያለው ቤተክርስቲያን ያለው ጸበል እግዚአብሔር የሚሰራበት አይደለም? እግዚአብሔር መንፈስ የለበትም? በየስፍራው በየአካባቢው ያላችሁ ኦርቶዶክሳውያን የዚህን ያክል ገዳሙስ ጋጋታ ተንጋግታችሁ የምትሄዱት ምን ለማግኘት ነው? ገዳም እኮ የሚኬደው በህብረት በማስ አይደለም እኮ በተናጠል ወይ ቤተሰብ አንድ ላይ ባልና ሚስት ልጆች ሆነው ወይ ደግሞ በግል ብቻውን ምን ለማድረግ ነው? በአርምሞ ከእግዚአብሔር ጋር ለመነጋገር። መጽሐፍ እንደሚናገረው ወደ ገዳም ስትሄድ ራስን ለመከራ አዘጋጅ ነው። ምን ማለት ነው ለመከራ ማለት? ዓለማዊ ተድላን ዓለማዊ ደስታን ንቀህ ከእግዚአብሔር ጋር ለመገናኘት ስጋህን ጎስመ በመንፈስ ከእግዚአብሔር ጋር የምትሆንበት እንጂ እንደዚህ ግር ተብሎ ሄዶ ሰው እስኪሞትና በመረጋጋት እስኪጨናነቅ ድረስ 800 እና 900 መኪና ይሆናችሁ የምትሄዱት ገዳም ምንድነው? እያየን እኮ ነው አሁን ገዳማት ላይ የተሰራ ያለው። እኔ ለምሳሌ በግል ያውን ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም፣ ቁልቢ ገብርኤል መሄድ አልፈልግም። መሄድም የምፈልገው ከፈለኩም በግል በነፃ ቀን እንዴ እዛ ማህሌቱ እየተቆመ እዚህ እኮ ቢራ ነው የሚጠጣው እኮ። እዛ ማህሌቱ እየተቆመ እኮ እዚህ አንድ ጾም ካልሆነ ስጋ ነው የሚቆረጠው እኮ። ጠላ ነው የሚጠጣው እኮ። ስካር ነው እኮ የተያዘው። ዓለማዊ ስራ ነው የተያዘው እኮ። አድባራትና ገዳማት ውስጥ እኮ መነኮሳትና መነኮሳይት እንኳን ከእግዚአብሔር ጋር እንዳይገናኙ መከራና ፈተና እየሆነባቸው ነው ህዝቡ እየሄደ ዓለማዊ ጠባይ ይዘው እየሄደ ቢራ ጭነው እየሄዱ ጠላ እየጠጡ ጾማ እየቆረጡ ዳንኪራ የሚረግጡ እኮ ብዙዎች ናቸው እኮ ገዳማት ውስጥ። ገዳም እኮ ለዚህ ያለ የሚኬደው። አሁን ደግሞ እንግዲህ ፋሽን አርጋችሁት አንዴ ስውሯ ማርያም አንዴ ሰሚነሽ ትላላችሁ። አድባራቱና ገዳማቱ በራሳቸው የተከበሩ እግዚአብሔር የሚሰራባቸው ናቸው። የትም ቦታ ያሉት አጠገባቸው ያለው ቤተክርስቲያን ጸበል አይሰራም። እምነት እኮ ነው የጎደለን እኮ። መጽሐፍ ቅዱስ የሰናፍጭ ታክል ቅንጣት ወይም የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ከዚህ ፈልሰህ ወደዚያ ሄድ ብትሉ ይቻላችኋል ነው። እየተንጋጋችሁ ገዳም እየሄዳችሁ ይሄው ባለፈው እንግዲህ እስከ መሞት ደረጃ ተደረሰ ማለት ነው። ስለዚህ ምዕመናን አጠገባችሁ ያለው ቤተክርስቲያን ጸበል ይሰራል። ምስክር ነን እኛ። እኔ ሩቅ አልሄድም። እዚሁ ሲኤምሲ ሚካኤል ኮተቤ ያቄ መሃና ተጠመቃለሁ። እዚህም ደግሞ አንዱ አድባር ተጠመቃለሁ መጠመቅ ካስፈልገኝ። ለምን? የሚሰራው አንዱ የእግዚአብሔር መንፈስ ነው። ስለዚህ በዚህ ልክና በዚህ መጠን በእመቤታችን ስም የተሰየመ ቤተክርስቲያን የቃል ኪዳን ታቦት ያለበትን የግል መነገጃ አድርጋችሁት በሴት የሚመራ አድርጋችሁት የዚህ ልክ መነጋገሪያ ማድረግ አንዳንድ ሰዎችም ስጋዊና ግላዊ ጥቅም ተቀበላችሁ የዚህ ልክ ማሯሯጥ በእውነት ቤተክርስቲያኗን ሌላው መከራ አይበቃንም? ሌላው ፈተና ይበቃናልና እባካችሁ ምዕመናን ናችሁ። ይሄን ሁሉ ሰውን አናት ላይ የምታወጡትም ምዕመናን ናችሁ። እንክንክ ብላችሁ ታዋቂ የምታደርጉ እንደገናም ደግሞ አላዋቂ የምታደርጉ ፌመስ የምታደርጉ በኋላም ደግሞ ጥላችሁ የምትነሱም እናንተ ናችሁ። ስለዚህ በመንፈስ እንመላለስ፣ ስጋውያን አንሁን። በስውሯ ማርያም በተባለው ገዳም ለዚህ ጀመር ከስሙ ራሱ ችግር አለብኝ። ስውሯ ማርያም የሚባል ነገር የለም። እመቤታችን ቅድስት ድንግል ማርያም በቤተክርስቲያን የሚሰጣት ስም አለ። በዛ መሰየም ነው። አድባራትና ገዳማት ሲሰየሙ ሊቃነ ጳጳሳት የሚሰየሙበት ስም አለና ይሄ እጅግ በጣም አስቸጋሪ ነው። እመቤታችን ግን ስውር አይደለችም። ስውር እንዳልሆነች እስቲ አንድ ነገር ላሳያችሁ። እስቲ በእውነት ይሄንን እስቲ ቪዲዮ ተመልከቱ። እስቲ እኔን የሚያቀኝ የኢትዮጵያ ሕዝብ እንዳለ ከእመቤታችን ጋር ያለኝን ነገር ያውቃል። ቋንቋዬን ይሄ ነው ያልኩት እኮ አልችልም ስለሷ ማውራት። ትንሽ ልላል ምንም ቢገጥመኝ ምንም ብሆን ቀድሜ የማናገረው እሷን ነው እና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ የቀረሁበት ጊዜ የለም። በጣም ከተደረገላቸው ከተጎመኙ ሰዎች አንዷ ነኝና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ።
ጭራሽ ይባስ ብሎ በጣም የማልጠብቀው ሌላ ችግር ህይወቴ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኳት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየቅኳት ነገር ስለነበር እንዴት አሳልፈሽ ሰጭኛለሽ ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳት። እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ፊቴን አዞራለሁ ራሱ ሳለም ላለመሳለም። እመቤታችን እንደዚህ ነች። አርቲስት መቅደስን ሰማችኋት? እመቤታችን ቅድስት ድንግል ማርያምን በህይወቷ እንዴት አድርጋ አርቲስት መቅደስ እንዳገኘች እንዳየች ስትናገር ተመልከቱ። የእመቤታችንን በረከት፣ ምልጃዋን፣ የእርሷን የጸሎት ኃይል፣ ስሟን የጠራ ምን እንደሚያገኝ ይሄው ከአርቲስቷ ተማሩ። እመቤታችን ስውር አይደለችም። እመቤታችን ይኸው እንዲህ ነች። ላመናት በአማላጅነቷ ላመነ ከልጇ ከወዳጇ እንድታማልደው ፍቅሯን በረከቷን የተደገፈ ሰው እንዲያገኛል። አርቲስቷ እንግዲህ ተመልከቱ እንባ እንግዲህ እስኪያንቃት ድረስ ስለእመቤታችን መናገር እስኪከብዳት ድረስ በቤታቸው በህይወታቸው የተደረገላቸውን በድንግል ማርያም ምልጃ የተደረገላቸውን በዚህ ልክ ሲናገሩ መስማት እንዴት ያስደስታል። ድንግል ማርያምን ይወላችሁ ቤትህ ቁጭ ብለህም ብትለምናት በንጹህ ልቦና ቤትሽ ቁጭ ብለሽም ብትለምኛት በንጹህ ልቦና እመቤታችን ቅድስት ድንግል ማርያም በአማላጅነቷ ዘርፋፋ ቀሚሷን ዘርግታ ትደርሳለች። ስንት ሰው ይመስክር። እኛ እኮ በአውደ ምሕረት ላይ እኮ ስለእመቤታችን ስለ ቅድስት ድንግል ማርያም ስንናገር የተደረገለት ሰው መጥቶ ምስክርነት ሲሰጥ እኮ ጊዜ ነው የሚያጥረን እኮ። በእመቤታችን ምልጃ ያልተደረገለት ማን አለ? ወላዲተ አምላክ አቁራሪተ መዓት ሰዓሊተ ምህረት ከልጇ ከወዳጇ ማታማልደው ከልጇ ከወዳጇ በረከት በበረከት ቤቱን ማትሞላለት አማልዳው ማን ነው? እንደዚህ ነው። መቅደስን እንግዲህ ሰማችኋት። አርቲስት መቅደስ በቃ ድንግል ማርያምን እስከ ማኩረፍ ደርሻለሁ አለች እኮ። የፍቅሯ ብዛት እኮ ነው። ቅዱስ ዳዊት አቤቱ ለምን ተውከኝ እንደሚል እኮ ነው። ለጠላቶቼ መሳለቂያ እንዴት ታደርገኛለህ ለምን ዝም አልከኝ እያለ ቅዱስ ዳዊት እንደሚናገር ተመልከቱ። ድንግል ማርያምን መቅደሷን እንኳን ቤተ መቅደሷን እንኳን ሲሄድ ሳይው እንኳን ሳልሳለም ፊቴን አዞር ነበር አለች። ይሄ እኮ ጥላቻ አይደለም እኮ። እንዲህ ስወድሽ አማላጅነትሽን እንዲህ ስደገፍ ፍቅርሽን እንዲህ ሲያቃጥለኝ ሲያንገበግበኝ አንቺን ማትደርሺው ለኔ ለምንድን ነው እያለች እኮ ነው። ግን መጽሐፍ እንደሚል ጊዜ ገቢር ለእግዚአብሔር ምን አለው? ጊዜ አለው። ቤታችን ቅድስት ድንግል ማርያም በአማላጅነቷ እንዴት እንደደረሰችላትና ከማት እንዴት እንዳወጣች ተመልክተው እንግዲህ ሰምታችኋል። ስለዚህ ድንግል ማርያም በዚህ ልክ ነው የምትገለጠው ለወደዷት በአማላጅነቷ ለተደገፉ። ምክንያቱም ትውልድ ሁሉ ብጽዕት ይለኛል ብላ የተናገረች እነ ቅድስት ኤልሳቤጥ መንፈስ ቅዱስ ሞልቶባቸው ስለ ክብሯ የተናገሩ እነ ቅዱስ ገብርኤል እያረገዱ እየሰገዱ እየታጠቁ እየፈቱ እነ ቅዱስ ዮሐንስ በማህፀን ሳሉ የሰገዱላት ድንግል ማርያም ከሰው መካከል አምላክን ለመውለድ የተመረጠች መለኮትን ልጅ ለማለት የተመረጠች ድንግል ማርያም ያዳም ዕዳ በደል የሌለባት ነብይ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራ በመሰልን ብሎ የተናገረላት እነ ቅዱስ ኤፍሬም የማክሰኞ እርሻ ያሏት መለኮታዊ እሳትን የወለደች ድንግል ማርያምን የትም ቦታ ሆናችሁ ብትለምኗት በንጹህ ልቦና ብትጠይቋት በአማላጅነቷ ትደርስላችኋለች። በእውነት እንዲህ ያለ ድንቅ ተአምር እንድንናገርና እንድንመሰክር እግዚአብሔር አምላካችን ይርዳን። ሁላችንም ከበረከቷ አይለየን። ሌላው እንግዲህ እኔ በዚህ ጉዳይ ላይ አሁን የእመቤታችንን ጉዳይ በዚህ ከጨረስን የስውሯ ማርያምንም አሁን ሰሞናዊ ጉዳዮች ደግሞ ማየው የግለሰቦችን ሐሳብና የግለሰቦችን ቃል የቤተ ክርስቲያን ቃል እንደሆነ አድርገው የሚወስዱ ሰዎች እየበዙ ነው። ለምሳሌ እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሀገረ ስብከት ውስጥ ወይም በአዲስ አበባ ሀገረ ስብከት ውስጥ በአንድ ደብር ውስጥ በስብከተ ወንጌል አገልጋይነት አገለግላለሁ። አውደ ምሕረት ላይ ቆሜ ሳስተምር የቤተክርስቲያኗን ስርዓት ጠብቄ ቀኖናዋን ዶግማዋን ጠብቄ አስተምራለሁ። በዩቲዩብ ላይም ስገለጥ የቤተክርስቲያኗን ቀኖናዋን ስርዓቷን ዶግማዋን ጠብቄ እናገራለሁ፣ አስተምራለሁ። ከስርዓት ከቤተክርስቲያን ሐሳብ ውጭ አልወጣም። አንዳንድ ጊዜ ግን ምናልባት የሆነ ነገር ብናገር ለምሳሌ በስውሯ ማርያም ጉዳይ ላይ ተናገርኩኝ እኔ ከሰሙ ጀምሮ ችግር አለ። ይሄ የራሴ ሐሳብ ነው። የቤተክርስቲያን አባቶች ደግሞ ከስርዓት አንፃር ከዶግማ ከቀኖና አንፃር ምንድነው የሚለውን ህግ ያላት የሥርዓት ቤት ስለሆነች በዛ መንገድ ይሄዳሉ። አንዳንድ ግለሰቦች ተነስተው በሚያደርጉትና በሚናገሩት ነገር
የቤተክርስቲያን ቃል ወይም ዶግማ ወይም ቀኖና እንደሆነ አስባችሁ እምነት እንቀይራለን ኦርቶዶክስ እንደዚህ ነች የነገሌ እምነት ብቻ ነች የምትሉ ሰዎች በጣም ያሳዝናል። አሁን ሰሞኑን ከፎቅ ላይ ወድቃ የሞተች እህት አለች። ገና እንቦቃቅላ ገና መኖር ያልጀመረች 20ዎች ውስጥ ያለች ሴት ልጅ በጣም የምታሳዝን በጣም የምታሳሳ እህት ያለው ልጅ ያለው እናት ያለው ሴትን በዚህ ልክ የሚያከብርና የሚወድ ሰው በሰውነቷ እንዲደረሰባት በምንም መልኩ ይድረስ እሱ በኋላ የህግ አካላት የሚያጣሩት ነው። ግን ከፎቅ ላይ ወድቃ ሞተች እቺ ሴት በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። በእውነት ወገኖቻችን የምንሰማው ነገር በሙሉ እጅግ በጣም ህሊናን የሚሰውር ነው። መጽሐፍ ቅዱስ አይኖችህ ከሚያዩት ነገር የተነሳ እብድ ትሆናለህ ይላል። አሁን ዘመናችን ያ ማለት ይሄ ነው። አሁን ያለንበት ዘመን እቺ ልጅ ገና ሮጣ አልጠገበችም። ገና መስራት የሚገባት ገና እንደው እንዴት ያለች የምታምር ሴት ልጅ ነች። ህፃን ማለት ነች። በቃ 20ዎች ውስጥ ያለች ነች። ሞተች፣ ተቀበረች። አሁን ስላሴም ትቀበር፣ አቦም ትቀበር፣ አስኮ ገብርኤልም ትቀበር፣ ኮተቤ ኪዳነ ምሕረትም ትቀበር፣ የትም ትቀበር። ከቀብሯ በፊት የሚያሳዝነው የልጅቷ አሟሟት ነው። ደግሞ ኦርቶዶክሳዊት ነች። እቺ ኦርቶዶክሳዊት ልጅ ሞተች። በጣም አዝነናል በመሞቷ። ከዛ በኋላ በቤተሰቦቿ አማካኝነት እንግዲህ የቀብር ስርዓቷ ቅድስት ስላሴ ተከናወነ። በቃ 4 ነጥብ ተከናወነ ቅድስት ስላሴ። ስለዚህ ምንድነው ይሄን ያህል ሌሎች ሰዎችን እስኪያስቆጣ ድረስ ቅድስት ስላሴ የሚፈቀደው ለከሌ ብሔር ነው ለከሌ ነው እስኪባል ድረስ በዚህ ልክ ለምን ተቀበረች ብሎ መንጫጫት ተገቢ ነው አይደለም። ቤተክርስቲያኑ ቀብር የሚያከናውንበት ራሱን የቻለ ስርዓት አለው። የቅድስት ስላሴ መንበረ ጸባዖት ቅድስት ስላሴ ቤተክርስቲያን ራሱን የቻለ ስርዓት አለው። በዚህ ጉዳይ ላይ መንግስት ገብቶ እዚህ ትቀበር አይልም። በዚህ ጉዳይ ላይ ሃይማኖት ተቋማት ገብቶ እዚህ ትቀበር አይልም። በዚህ ጉዳይ ላይ ደግሞ ነከሌ ገብቶ እዚህ ትቀበር አይልም። የተቀበረችው ቤተሰቦቿ ባደረጉት ግንኙነት በቅድስት ስላሴ መንበረ ጸባዖት ቤተክርስቲያን አስተዳደር አማካኝነት ነው። 4 ነጥብ። ስለዚህ ይሄ ጉዳይ እንዲህ ስለሆነና ይቺ ልጅ ቅድስት ስላሴ ስለተቀበረች መቀበር የለባትም ብሎ ከመሞቷ በላይ ቀብሯን ማጫጫዋ ተገቢ ነው ወይ? መጫጫዋ የነበረበት እኮ የልጅቷ አሟሟት ነው። ያሳዝናል በጣም ገና መኖር የምትችል ልጅ እኮ ነች። ስለዚህ በዚህ ልክ እንዲህ መናገር ተገቢ አይደለም። እንዲህ ደግሞ ግለሰቦች ተናገሩ ብላችሁ ደግሞ ሃይማኖታችሁን ልጠሉ የምትሞክሩ ሃይማኖትን ቀይራለ የምትሉ እናንተ ደግሞ የዋሃን ጨዋዎች ናችሁ። የግለሰብ ቃል የቤተክርስቲያን ቃል አይደለም። ቤተክርስቲያኗ ምን ብላለች በዚህ ጉዳይ ላይ? እኔ ትቀበረ ብዬ ፈቃድ አልሰጠውም፣ በግድ ነው የቀበሩት ወይ መንግስት ነው እንደዚህ ጣልቃ ገብቶ እንድትቀበር ያለው ምናምን ብለዋል አለ ቤተክርስቲያኗ አለች። ስለዚህ ስርዓት ያላትን ቤተክርስቲያን በግለሰብ ሚዛን ውስጥ እየመዘናችሁ ባካችሁ በቲክቶክም በዩቲዩብም በምንም የሚባለውን እየሰማችሁ ስለ ሃይማኖታችሁ ደንታቢስ አትሁኑ ባካችሁ። ዘመኑ እያለቀ ነው። መሬትም እየከዳችን እየተንቀጠቀጠ ነው። አደጋው በየቀኑ የምንሰማው አደጋ ጆሮአችንን ጭው የሚያደርግ ነው። በየቀኑ ምንም የሚያስደስት ነገር የለም። ዘመኑ አልቋል። ስለዚህ በዚህ ጊዜና በዚህ ሰዓት ሃይማኖታችሁን ለመጥላት የምትሞክሩ ሃይማኖትን ወደ አንድ ወገን ለመውሰድ የምትሞክሩ ሰዎች ተው፣ ረፉ። ምክንያቱም በሃይማኖት ቀል የለም። የህይወት ጉዳይ ነው። ኃጢአተኛ ብትሆን በደለኛ ብትሆን ዳንኪራ ብትጨፍር ምን ብትሆን ነገ ረፍት የምታገኝባት ቤትህ ነች። በካህን እግዚአብሔር ይፍታ ተብለ ንስሐ ተቀበለ ስጋው ደግሞ ተቀበለ የእግዚአብሔር መንግስት የምትወርስበት ሃይማኖት በሃይማኖት አይቀለድም። ስለዚህ እከሌና እከሌ እንዲያሉ ብላችሁ ወይም እከሌና እከሌ እንዲያሉ ብላችሁ በሃይማኖት ላይ ምክንያት አድርጋችሁ ሃይማኖትን ወደ አንድ ጥግ ለማስጠጋትና ሃይማኖትን ለመተው ሃይማኖትን እንቀይራለን ለማለት የምትሞክሩ ሰዎች የዋህ አትሁኑ። በሃይማኖት አይቀለድም። እናንተም በግላዊ ሐሳብ የምትሰጡ ሰዎች በግል ሐሳባችሁን ስጡ። ሐሳብ ስትሰጡ ግን ይሄ ሐሳብ የኔ ሐሳብ ነው ብላችሁ ስጡ። እኔ እንደሚመስለኝ ወይም እኔ ቢሆን እዛ ባትቀበር ይሻላል ብላችሁ ብትሰጡ ጥሩ ነው። ለምን ተቀበረች ብሎ ግን ድርቅ ብሎ ማለት ግን ተገቢም አግባብም አይደለም። እኔ የዚች ልጅ ጉዳይ ከቀብሯ በላይ አሟሟት ያሳዝነኛል። ምክንያቱም ሰው ነች። አረ ወገን ወዴት እየሄድን ነው? አሟሟት ያሳዝናል። በመኪና አደጋ የሞቱ የሻሸመኔ ወገኖቻችን አሳዝነውናል አይደል? ኦርቶዶክሳውያን ናቸው። ይቺ ሴት እንዴት አታሳዝንም? በምንም አደጋ ትሙት። ከፎቅ ላይ ወድቃ ሞተች። ሞት እኮ ነው ሁለቱም። እቺ ከፎቅ ላይ ወድቃ ሞተች፣ እነዛ ከመኪና ላይ ወድቀው ሞቱ። ሞት አይደል እንዴ ሁለቱም ያስተናገዱት? ኦርቶዶክሳውያን ናቸው ደግሞ። ባይሆኑስ በሰውነት በሰባዊነት አናዝንም? ስለዚህ ይሄ በጣም አግባብ ያልሆነ ቋንቋ ነው። ስለዚህ ለመጨረሻ ጊዜ መልእክቴ ግለሰቦች የራሴ ሐሳብ ነው ብላችሁ ተናገሩ። እንዲህ በተናገሩ ግለሰቦች ደግሞ የኦርቶዶክሳውያን ሐሳብ ነው ብላችሁ ወይም የቤተክርስቲያኑ ሐሳብ ነው ብላችሁ የምትወስዱ ሰዎች ደግሞ በጣም ታሳዝናላችሁ። በሃይማኖታችሁ አትቀልዱ።
ይሄ ነው መልእክቴ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለዛሬ ያስኩላችሁ መልእክት ይሄን ይመስላል። በሌላ ዝግጅት እስከምንገናኝ ያላችሁት የወፍታ ሚዲያ ላይ ነው። ሚዲያውን ሰብስክራይብ በማድረግ በማበረታታት እንዲሁም ደግሞ በሚዲያ ግባቶች ሚዲያውን ለማገዝ የምታስቡ የምትፈልጉ ሰዎች በዚህ ስር የሚሄዱ አድራሻዎች አሉ፣ የሶሻል ሚዲያ አድራሻዎች እንዲመስሉ ቁጥር በዛ ማግኘት ትችላላችሁ። ሚዲያውን አግዙ። በጋራ ተባብረን ቤተክርስቲያኗን ድምጿን ከፍ እናደርጋለን፣ እናሰማለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም የጾም ወቅት ይሁንላችሁ። በሌላ ዝግጅት እስከምንገናኝ በዚህ ተሰናበትኳችሁ። ሰላም